ግርማ ተወልደ እባላለሁ። በባህር ዳር ከትምህርት ቤት ተማርኩ። እዚህ ሰርጸ አንደኛ ደረጃ ሁለተኛ ደረጃ አሁን ጣና ሐይቅ የሚባለው ከዚሁ ተመሬ ከዚሁ ጨርሼ በስፖርት የጀመርኩ ከትምህርት ቤት ላይ እያለሁ ነው። ሲጀምር የመጀመሪያ ስፖርት ጅማሮዬ በታዳጊ ህፃናቶች ብስክሌት ውድድር ነው እና ጥራቸው እነ ተመስገን ተሾመ እነ መሐመድ በነበሩበት ሰዓት ላይ የነሱ ተተኪ በመሆን እኛ በተራ ብስክሌት እንወዳደር ነበረ። በዛ ነው ስፖርት የጀመርኩ ከወከማ ጀምሮ። ከዛ ይህንን ስፖርት እንደገና የአካል ብቃት እየጨመረልኝ ሲመጣ በዚህ ስፖርት ላይ የጎለበትን መጠን የባህር ዳር ተጫዋቾች ብስክሌት ላይ ጎንደር ድረስ በብስክሌት ሄደናል። እነዚህ ሰዎች በአብነት አሉ አሁን ያላቸውን ነገር ሊገልጹ ይችላሉ ነው። ከዚህ በተጨማሪ ቀዩ ነበልባል ስፖርት ክለብ እነ መምህር ተመስገን ቆንጂት የሚባለው እነ በሪሁን ቀዩ ነበልባል የሚል ስፖርት ክለብ ተቋቁሞ የባህር ዳር ከነማ ሆነ የሆነው ያኔ ሁለት ክለብ ነው ነበር እና ሰውነት ቢሻው ከፍተኛ አንድ ለነ ቆንጂት ወይ ደግሞ መምህር ተመስገን መምህር በሪሁን ቀዩ ነበልባል ወረዳ 2 በሚል እንሳተፍ ነበርና እኔ ቀዩ ነበልባል ተጫዋች ሆኜ አገልግያለሁ። ከትምህርት ቤት መጨረሻ ላይ ሆኜ ትምህርቴን ሲጨርስ ወደ ፋብሪካ በስፖርቱ ተዛውሬ ፋብሪካ ጨርቃ ጨርቅ ፋብሪካ በእግር ኳስ ተጫዋችነት እያገለገልኩ በተጨማሪ ሃንድቦልም የመጀመሪያውን ሃንድቦል ባህር ዳር ላይ እንደዚህ የተስፋፋው ሃንድቦል ናቢጋጣና የሚባለውን የቀበሌ 4 ልጅ ስለሆንኩኝ ሃንድቦል ሜዳ በመስራት ወጣቶች ስለነበርኩኝ በመስራት እነ ኤምቲ እነ ዶክተር ዘመኑ ዛሬ ሊናገሩ ይችላሉ። ሃንድቦሉን በወረዳ 1 እና በወረዳ 2 አስፋፍተን እንጫወትበት የነበረው ናቢጋጣናው ሜዳውን የሰራሁት እኔ ነኝ። ሃንድቦሉን ያመጣው ባህር ዳር መምህር ዮሐንስ አስጎዶም ነው። እሱ አሳየኝ። ከዛን ሜዳ በጋጣሚ ቀበሌ 4 ላይ ወጣ ስለነበርኩኝ አናመቻቸው ሜዳውን ሰራው አሸዋን አንስቼ አሁን ትልቅ እንትን ተሰርቶበታል። ሃንድቦልም ይጫወት ነበር። በሃንድቦል እስከ የጎጃም ምርጥ ለአራት አመት አካባቢ እናሻግሬ እና እንዳለው ጥላሁን እነ ዶክተር ዘመኑ አብረውኝ ይጫወቱ ነበር እና እግር ኳስ አተኩሬ በማያዜ ባህር ዳር ጨርቃ ጨርቅ በእግር ኳስና በሃንድቦል እየተጫወትኩኝ ሁለት ስፖርት ይፈቀድ ስለነበረ በጊዜው ከዛ በሁለቱ ስፖርት እየተጫወትኩኝ አገለግል ነበር። ለባህር ዳር ስፖርት ምርጥ ከ71 ጀምሮ ባህር ዳርና ጎንደር የምርጥ ጨዋታ ሲካሄድ አቶ ሰውነት ቢሻው አሰልጣኝ ሆኖ እና ተጫዋች ሆኖ የባህር ዳር ምርጥ ሆኜ ጀምሬ ጎንደርና ባህር ዳር ተጫውቻለሁ። ከዛ ጀምሮ የባህር ዳር በጎጃም ውስጥ 7ቱን አውራጃ በመዞር የባህር ዳር ምርጥ ሆኜ በእግር ኳስ በመጫወት አገልግያለሁ። ጨርቃ ጨርቅ እየተጫወትኩኝ ከዚህ በተጨማሪ የጎጃም ምርጥ ሃንድቦል ቅድም እንደጠቀስኩት የሃንድቦል ተጫዋች ሆኜ የጎጃም ምርጥ አዲስ አበባ ላይ እየሄድን እነ ዶክተር ዘመኑ እና አቶ አሰልጣኝ እንዳለው ጥላሁን እና ሌሎችም ጋር በመሆን እና ሻግሪ አድማሱ እነ ፈቃዱ የሚባል ዛሬ እግሩን ወገቡን ተጎርቶ ፋብሪካ የሚኖረው ካሳው የሚባለው ከነሱ ጋር ሆኜ ይጫወት ነበር። ለባህር ዳር ጨርቃ ጨርቅ ፋብሪካ አምበልም ነኝ። ያው ጥረትም አደርጋለሁ። በተጓዳኝ ደግሞ አሰለጥናለሁኝ ወጣቶችን። ብዙ ጊዜ የዋንጫ ባለቤት ነው የምንሆን የነበር ነው። ከዛ ባሻገር ለጎጃም ምርጥ ተሳትፌ ባህር ዳር ላይ የተካሄደውን መላውን የኢትዮጵያ ውድድር ላይ ወሎ ዋንጫ የወሰደው ዋንጫ ላይ እነ ገብረመድህን ኃይሌ ከኛ ጋር ጨርቃ ጨርቅ ይጫወቱ ነበር። እነ ጸጋዬ ኪዳነ ማርያም እና አሸናፊ በቀለ እና አብርሃም ተክለ ሃይማኖት ከኔ ጋር ተጫውተዋል። ለጎጃም ምርጥ 75 ላይ ባህር ዳር ላይ 76 ላይ አስመራ ላይ ሄደን ተጫውተናል። 79 ላይ 78 ላይ ለጎጃም ምርጥ 4 አመት ሙሉ ለጎጃም ምርጥ 4 ጊዜ ተመርጬ ተጫውቻለሁኝ። ስለዚህ አስመርቂ ውጤት ነው የምናገኘው የነበረው። በቃ የዛን ጊዜ የነበረው ምርጥ በዛሬ ሰዓት ቢታይ በጣም ከፍተኛ ነው የነበርና እኔም በቋሚ ተሰላፊ በመሆን በተለይ ባህር ዳር 75 ላይ የተካሄደው ለዋንጫ የቀረበውን ውጤት 120 ደቂቃ እንዲራዘም ከፍተኛ አስተዋጽኦ አድርጌያለሁኝ። ጎል የሚገባውን የነበረውን በማዳን ተከላካይ ስለነበርኩኝ እኔ በባህሬ መሸነፍን አልወድም። ኃይለኝነት አለኝ። የታታሪነት ስሜት ፍላጎት ስላለኝ መላ ሰውነቴን መላ አእምሮዬን መላ ስሜቴን ነው ሰጥቼ የምጫወትና በቃ ውድድሩን በከፍተኛ ደረጃ ድምቀት እንዲኖረውና ዋንጫ ለመውሰድም ከነበረን ጉጉት የልጅነት ጉልበት ተጠቅመን 120 ደቂቃ ድረስ ተጫውተን መጨረሻ ላይ ግን ሙሉጌታ ከበደ ባገባብን ጎል ባለቀ ሰዓት ላይ ተሸናፊ ሆነ ወጣት ሁለተኛ ሆነ። አስመራ ላይ እንደዚህ እንደገና ነቀምት ላይም እንደዚሁ ለጎጃም ምርጥ ጎንደር ላይ ሄደን የጎጃም ምርጥ 4 ቦታዎች ላይ ተጫውቻለሁኝና በመጫወትበት ሰዓት ላይ
ጥሩ ናቸው ከሚባሉት ነው እንግዲህ ደጋፊዎቼ ሲነግሩኝ የሚመርጡ ሰዎች ሲነግሩኝ በየጊዜው ስመረጥ አስተዋጽኦ አለው ውጤታማ ነው ከሚል የምሰጠውን አገልግሎት ማበረከተውን ነገር ያለኝን ነገር አሟጥጬ በማድረጌ ሁልጊዜ ለስፖርቱ ፍቅር ስላለኝ ከምንም በላይ አስቀድመዋለሁና ተቀባይነት እንዲኖረኝ ያደርግ ነበር። በአሰልጣኝነት ስመጣ አጋጣሚ ሆኖ የስፖርት አሰልጣኝ የሚለውን ነገር መምህር ተስፋዬ ዳፋ ጋር የመጀመሪያ አሰልጣኝነት የአትሌቲክስ ወሰድኩ። እኔ እንግዲህ ቀጥልበታለሁ ብዬ አይደለም የነበረ። ከዛ የአንደኛ ደረጃ ደግሞ የእግር ኳስ አሰልጣኝነት እንደዚሁ በ72 ዓመተ ምህረት ወሰድኩ። እየተጫወትኩ ነው በአጋጣሚ እና ይህንን ወረቀት በመወስድበት ሰዓት ላይ ቀጣዩ የአሰልጣኝነት ስሜቴ እየተነሳሳ መጣና ልክ መጨረሻ ላይ 80 ዓመተ ምህረት ላይ ፋብሪካ እየተጫወትነ ከአሰልጣኝ አሻግሪ አድማሱ ጋራ አብረን ነው የምንሰራ። አሰልጣኝ ነው አብረን እንሰራለን። ለጃን ሜዳ 6 ወር ኮርስ አዲስ አበባ ተላክን። በአሰልጣኝነት ኮርስ ተሳትፈን መጣን። ከዛ በኋላ እኔም በሙያዬ በመሰልጣን ውሃ ስራዎችን ዛሬ አውስኮር ተብሎ የነበረውን ውሃ ስራዎችን ይዤ ከ82 እስከ 86 በተከታታይ የ3 ዓመት የዋንጫ ባለቤት በመሆን እንደገና ቀሪ ከአንድ የውድድር ዘመን በስተቀር ሌላውን ደግሞ ሁለቱን በሁለተኝነት በማጠናቀቅ ባህር ዳር ላይ ለወጣቶች ስልጠና በመስጠት በአሰልጣኝነት ተሳትፎዬ ከውጤት ጋራ ከጥሩ ሞራል ጋር አገልግያለሁ። ይሄን እንዳለ እንዳያስኩኝ የአልማ ቡድን ጅማ ላይ ወላይታ ተስፋ ዋንጫ አሸንፎ የአፍሪካ ውድድር እንዲሳተፍ ሲያልፍ እኔ አልማን ይዤ ሄጄ ከአልማ ጋራ ለዋንጫ ቀርበን 91 ላይ ኢትዮ ኤርትራ ኮንፍሊክት በነበረበት ሰዓት ላይ ወላይታ ድቻ ሂዶ ያልተሳተፈ በዚህ ችግር ምክንያት ነበር እኛን ካሸነፈ በኋላ እና እኔ ያኔ ታልቅ ክለቦች የተሳተፉበት ነው። አልማን ይዤ እኔ ልዩ ዞን ስፖርት ኮሚሽን ከ89 እስከ 93 ሰርቻለሁኝ በመደበኛ ሰራተኝነት በአሰልጣኝነት እና አልማን ይዤ እንዳሰለጥን በተጨማሪ ስለተሰጠኝ አልማ ለዋንጫ ውድድር ሁሉ እንዲደርስ አድርጌያለሁ። በኢትዮጵያ ደረጃ ሁለተኛ ደረጃ ተደርሶ ያው ሜዳሊያ ማግኘቼበታለሁኝና ይሄን ከዚህ ውድድር በኋላ እኔም ከልዩ ዞን ስፖርት ኮሚሽን ፕሮጀክት በመቅረጽ ስራዬም ስለሆነ መደበኛም ስራ ስለነበረ የስልጠና ክፍልም ተወካይ ስለነበርኩኝ በርካታ ከቀበሌ 11 እስከ ቀበሌ 13 ከቀበሌ 13 እስከ ቀበሌ 7 ድረስ ያለውን አቅጣጫ የሚሸፍን ታዳጊዎችን ስልጠና ለመስጠት ዛሬ ፕሮጀክት ተብሎ የተያዘውን ያንን በልዩ ዞን አማካኝነት በዚህ አጋጣሚ ልዩ ዞን ስፖርት ኮሚሽንና ልዩ ዞን አስተዳደር የነበረው በሰዓቱ ላመሰግን እፈልጋለሁ። ብዙ ነገሮችን ተመቻችተው እኔ በብስክሌት እየዞርኩ እየተቆጣጠርኩና ድጋፍ እያደረኩኝ እኔም የራሴ አንድ ፕሮጀክት ይዤ ወጣቶችን አሰለጥን ነበር። በ72 አካባቢ አንድ እግር ኳስ አንድ ቦል ይፈቀድ ነበር። ፌዴሬሽኑ ወይም ሀገር አቀፍ የእግር ኳስ የኢትዮጵያ የስፖርት መተዳደሪያ ደንቡ አንድ ተጫዋች ሁለት የስፖርት አይነት ይዞ ነበርና እግር ኳስና አንድ ጎል ተጫወት ነበር። ያን ጊዜ የጎጃም ምርጥ ሆኖ አንድ ጎል ተጫውተዋል፣ እግር ኳስ ተጫውተዋል፣ አብረን ተጫውተናል፣ አሳልፈናል። አሁን ያለበት ወቅቱ እሱም የሚገልጽ አይደለም ያለው። አሁን የሆነ ባጃጅ እንደሚያሽከረክር እንትኑ አለኝ። እንደገና በተጨማሪ ደግሞ የአንደር ሰርቲን የከነማ ልጆችን ይዞ በአሰልጣኝነት ይሰራል። አሁን ያለውን የክፍያ ነገር ሙሉ ለሙሉ እውቅና የለኝም፣ ግን አሁን ያለበት ደረጃ እሱ የሚመጥን አይደለም፣ እሱ የሚመጥንም አይደለም። የሚለብሰውን አይታችኋል፣ አለባበሱ ምንም እሱ የሚገልጽ አይደለም። ስለዚህ ሁላችንም የስፖርት ቤተሰቦች እሱን ተረዳርተን በሁለት እግሩ መንገድ የምናቆምበት መንገድ ቢመቻች የተሻለ ነው። አንድ ቦል ላይ እኔ ዳኛውም እሱ ተጫዋች ሆኖ በሚገባው አውቀዋለሁ። እግር ኳስ ላይ ደግሞ ባህር ዳር ጨርቃ ጨርቅ እኔ የኮሚቴ አባል ሆኜ እሱ ተጫዋች ሆኖ አውቀዋለሁ። ጠንቅቄ ሳውቀው አትንኩኝ ባይ ነው። አትንኩኝ ባይ ሳይል ለማሊያው ሟች ነው። ስለዚህ እሱን ያን ያህል አገልግሎት ሰጥቶ ያን ያህል ደሙን ለግሶ ስጋውን ቆርሶ ሰጥቶ ዛሬ እንዲሆኑ መታየቱ መቼስ ምን ይባላል? ምን እናደርጋለን? ምንም ላደርግ አልችልም፣ ወይ አቅም የለኝም፣ ይሄን አደርግልሃለሁ አለለው። ያሰልጣኝ እነዚህ በሙሉ ያሰልጣኝነት ውጤቶች ናቸው። በአሰልጣኝነት ደረጃ ላይ ስሳተፍ ያደረኩት ነው እና ልክ የልዩ ዞን ላይ ይህንን ካደረኩኝ በኋላ በዚሁ እንቅስቃሴ የደሴ ከተማ ስፖርት ክለብ የነበረው የጥቁር አባይ ትራንስፖርት ደሴ ከተማ ላይ የነበረው
አምባስ ጥቁር አባይ ኮምቦልቻ ነው ያለው ዋና ቡድኑ እንደሄድ ተደርጎ ተጠርቼ በምክትል አሰልጣኝነት ከ93 እስከ 95 የጥቁር አባይ አሰልጣኝ ስታፍ ውስጥ በምክትል አሰልጣኝና በዋና አሰልጣኝ መጨረሻ ይዤ በቡድን መሪም እያገለገልኩኝ በተለያየ ጊዜ የጥቁር አባይ ትራንስፖርት አገልግያለሁ በአሰልጣኝነት። ከዛ ተመልሼ መጥቼ በስፖርት አሰልጣኝነት አውስኮድ ታዳጊዎችን ይዤ ከ2006 ጀምሮ በአሰልጣኝነት እስከ 2015 ከታዳጊዎች ለረጅም ጊዜ ታዳጊዎችን አሰልጣኝነት ስልጠና እየሰጠሁ በመጨረሻ ወደ 2011-12 አካባቢ ወደ ዋናው ቡድን በማደግ በበረኛ አሰልጣኝነት በምክትል አሰልጣኝነት እየሆንኩ አገልግዬ በቡድን መሪነት ሰርቻለሁኝ። ቡድኑ ውጤታማ እስከሚሆን ተጫዋች እንዳወቀ አጥናፉ ውሃ ስራዎች እያለሁ የኔ ተጫዋች ነው የነበረ። አሁን ዋና አሰልጣኝ ሆኖ በማየቴ የሱ ምክትል ሆኜ በመስራትና በመደገፍ ደብረ ማርቆስ ላይ አሰላ ላይ የተካሄደውን የአንደኛ ሊግ ሻምፒዮና ሆነን ለሱፐር ሊግ እንድናልፍም ውድ ውስጥ እንድንገባም አድርጌያለሁኝና ያው በአሰልጣኝነት ደረጃ ይሄን አድርጌያለሁ። ሌላ ከዚህ በላይ በማሰልጣን የባህር ዳር ምርጥ ቡድን፣ የምዕራብ ጎጃም ምርጥ ቡድን በተለያየ ጊዜ ከ4 ዓመት ያላነሰ ምርጥ ቡድን አድርጌያለሁ። ውጤትም አግኝቼበታል። ደብረ ማርቆስ የተካሄደውን ምርጥ ከአማራ ክልል የከተሞች ውድድር ላይ ባህር ዳር ከተማ ውጤት እንዲያመጣ አድርጌ ሜዳሊያ ተቀብያለሁኝ። ሌላው መቀሌ ላይ የተካሄደውን የክልል 3 የተሳትፎ ውድድር ተብሎ እኔ የክልል 3ን ቡድን ያኔ በ85 አካባቢ ላይ ይዤ ሄጄ የክልል 3ን ምርጥ ቡድን አሰልጥኜ ይዤ ሄጃለሁኝ፣ ተሳትፌያለሁኝ። በክልል ደረጃ በከተማ ደረጃም ይሄን አድርጌያለሁና በአሰልጣኝነት ሙያዬ በጣም ነው ብዙ አገልግሎት የሰጠሁ። በፕሮጀክት ደረጃ በታዳጊዎች ደረጃ ብዙ ሰፊ ስልጠናዎችን በየጊዜው እየሰጠሁ እየሰራሁ እዚህ ደረጃ ደርሻለሁኝ። ከኛ ወጣው ከነማ ገብተውም ታዋቂ የሆኑ ልጆች አሉ። ለምሳሌ ስጀምር ዛሬ የከነማ ምክትል አሰልጣኝ ደረጀ የኔ ተጫዋች የነበረ ነው። እነ ሳሙኤል ምትኩ የኔ ተጫዋች ናቸው የነበሩት። ያው ቢያቋርጥም ብዙ ሰፊ ልጆች አሉ። አሁን ስማቸውን እንትን እያልኩ ነው። በቅርብ ጊዜ እነ ሰይድ ሰጠኝ፣ እነ ተስፋሁን አሁን ባህር ዳር ከነማ ተከላካይ የነበረው፣ ስነ ጊዮርጊስ በረኛ የነበረው በበጎ ስነ ምግባር ከፍተኛ ስራ ሰርቶ የተመሰገነው በታዳጊዎቹ ከኔ ጋር የነበረ ነው። ያሰለጠንኩት ነው። ከነማ ገብቶ እንዲጫወት ሁሉ ያደረኩ ነው። ብዙ ሰፊ እንዳወቀ አጥናፉ ዛሬ አሰልጣኝ ሆኖ የሚያገልግል አምሳሉ እስከ ለዓለም አሰልጣኝ ሆኖ እስከ ፋሲል ከነማ አሰልጣኝ ሆኖ አገልግሎት የሚሰጥ ከኔ ጋራ ባህር ዳር ከነማን የረሳሁት ባህር ዳር ከነማን በ88 ላይ ልክ ውሃ ስራዎችን እንደጨረስኩኝ 1 ዓመት አርፌ ባህር ዳር ከነማን በአሰልጣኝነት ይዣለሁ። በኮሚቴ ላይ የነበረው ዳግም በቀለ ወርቁ የሚባል ሞቷል። ዳግም በቀለ በአካል ያለ ሰው ነው። አመራር ላይ የነበረ በሰዓት ማለት ነው። ለ1 ዓመት ይዣለሁኝ። ማዘጋጃ ቤት ሰራተኛ የነበረው ማለት ነው ዳግም እና ሌሎችም ነበሩ። ያው ረስቻቸውን ስማቸውን እና በአሰልጣኝ ደረጃ እንግዲህ ብዙ ሰፊ ነገሮችን ሰርቻለሁ። ታዋቂ ተጫዋቾችን ብዙ ነገሮችን ይዣለሁኝ። ሊስት ይዤ መምጣት ነበረብኝ እንጂ ብዙ ሰፊዎችን ይዣለሁኝ። በርካታ በቁጥር ደረጃ ሰፊ ላይ ስለሆኑ ነው። ደሴ ከነማን በማሰልጣን በመሄድኩበት ሰዓት ላይ እናረቡን አሁን እነመኩ የሚባሉትን አሁን ራሱ ደሴ ከነማ ተጫዋች ሆኖ አሰልጣኝ ሆነውን ሊጠፋይ ነው ስሙ እነ ምግባር የሚባሉትን ሁሉ በማሰልጠን ደረጃ ላይ ሰፊ ስራ ሰርቻለሁኝ። ከባህር ዳርም ከደሴም በምርጥ ደረጃም እንደዚህ አገልግሎቶችን ሰጥቻለሁኝ። ብዙ እንግዲህ እኔ እየረሳኋቸው ነው ጊዜው ስለረዘመብኝ። ደሴ የሚባል የግሪክ ዘይት ቤት ባለቤት አባ ተገኘ ደሴ ተገኘ የሚባል ዛሬ ውጭ ሀገር ነው ያለው። ውሃ ስራዎች አብሮ የተጫወተ የሸዋስ ልጅ አለም አሜሪካን ያለ በአብዛኞቹ ውጭ ናቸው ያሉትኝ። ረጅም ጊዜ እየቆየ ሲሄድ የፊቱ ታዳጊ ህጻናቶችን ስለምዝ እነዛን ትንሽ እንትን እያደረኩ እየተደነጋገረ ያው ካለው እድሜ መግፋትም ካለ የኖሮ ስራ እንቅስቃሴም ጋራ ይሄ በመሆኑ ያው ከስፖርት እንዳርቅ እየታገልኩ ነው። እዚህ እነ ልዑል ፈቃዴ የከነማ ስራ አስኪያጅ እኔ ጋር ነበረ።
ከኔ ወጣው ነው ጨርቃ ጨርቅ ገብቶ የገባው። ከብር ሸለቆ እንደመጣ ከኔ ጋር ነው የገባ ልዑል ፈቃዴ እና እንግዲህ እነዚህ ሰፊ ትላልቅ ቦታ ላይ የደረሱ ትላልቅ ሰዎችን በማሰልጠን ደረጃ በእድሜ በነበርኩበት ሰዓት ላይ እንግዲህ አድርሻለሁኝ። አብስኮድ ላይ ሲፈርስ እኔ በዛን ሰዓት ላይ እኔ ብዙ ጊዜ በስሜት ነው ስፖርቱን መከታተል። እግር ኳስን በጣም ደሜ ነው። በስፖርት ውድድር ላይ ጨዋታ ሳይቆም ያለሁ ህፃናቶች ሲጫወቱ ቆም ያለሁ በጣም ከማሰልጠን በላይ ለስፖርቱ ፍቅር ስለነበረኝ ሌላ ስራ እንኳን በተጓዳኝ ሰርቼ አንዳንድ ነገ እንደዚህ ይሆናል የሚል የማቆያ ወይም ደግሞ ነገሮች እኔን ሰርቫይቭ ሊያደርገኝ ይችላል፣ ጥቅም ሊያሰጠኝ ይችላል የሚለውን ነገር ሌሎችን ነገር አላተኩርም ነበር። እግር ኳስና እግር ኳስን ስፖርትና ስፖርትን ነበር የማስበው ነበርና በአጋጣሚ ከበጀት አንጻር ችግር አንጻር ውሃ ስራዎች መሸከም ባለመቻል ችግር ሲፈጠረበት እግር ኳስን ሲያቆመው ብዙ ጥረን ነበር እንዲቀጥልልን ሳይሆን ሲቀር ውጤታማም እያደረግነው ነበርና እኔ ልክ እዛ ቦታ ላይ ከወጣ በኋላ መሄድበት ቦታም ስለተቸገርኩኝ የግል ስራ ለመስራት ብዙ ነገር አድርጌያለሁኝ። ማለት የማያውቁኝ ሰዎች የሚመዙበት ሁኔታዎችም አሉና የጊዜያዊ የሆኑ ስራዎችን ለመስራት የቀን ስራዎችን ለመስራት አለባበሰን ቀይሬ ኮፍዬን አድርጌ ሌላ ቶታ አድርጌ ምን ብዬ የሳምንት የሁለት ሳምንት እያረኩኝ ስራዎችን እየሰራሁ በጉልበት ስራ ሰርቼም እንቅስቃሴ አድርጌ ቤተሰብ ለመርዳት 4 ልጆች አሉ። ታላቆች ናቸው ግን አሁን በተለያየ ምክንያት አቅሜ ስላልፈቀደና ፍላጎታቸው ማሟላት ስለማልችል ከኔ ውጭ ናቸው። በተለያየ ምክንያት ሄዱ። ከኔ ጋር ነው የነበሩት ያደጉት። ተጫዋቾችም ያውቋቸዋል፣ አብረውኝ የነበሩ ሰዎችም ያውቋቸዋል። ግን አልቻልኩም። ኢኮኖሚው እየከበደኝ ሲመጣ አልቻልኩም። ያው ራሳቸውን ለማሸነፍ በተለያየ ቦታ ላይ ሲበተኑ እኔና ባለቤቴም ሽማግሌ እንደነላትኝ አለችና እኔ ሌላ ስራ ሰርቼ ሌላ ቦታ ለመሄድም ስላልቻልኩኝ ባለኝ ነገር ላይ እየታገልኩ ተፍተፍ እያልኩኝ መጨረሻ ላይ ሳስብ መንጃ ፍቃድም አወጣሁኝና እንደ መታወቂያ ነበር ያሰብኩት። መንጃ ፍቃዱን አወጣሁኝና አንዳንድ ጓደኞቼ እንዲህ የማታደርግ ምናምን በሚሉኝ ሰዓት ላይ እኔም ባጃጅ ለመንዳት ሞካከርኩና ባጃጅ ስራ ስጀምር ያው ትንሽ ሞክሬ ስዝ የራሴን ለማድረግ ሞክሬ ስንቀሳቀስ አጋጣሚ ሁኔታዎች ተፈጠሩና መስራት ጀመርኩ። ባጃጅ በተጨማሪ ያን እየሰራሁ እያለሁ ባጃጇ በአጋጣሚ ተቃጠለች። 7 አመት ላይ በነበረው ችግር ጢስ አባይ መንገድ ላይ ተቃጠለ። ሾፌር ነበር ይዟት የነበር ካዛ እኔ ይዣት ነበርኩኝ። ግን እኔና ሾፌር እየተቀያየርን እዚህ ታዳጊዎችና ህፃናቶችን አሰለጠን ስለነበረ ምቹ ሁኔታ ለመፍጠር ሳመቻች በአጋጣሚ በዛን ሰዓት ላይ አዝጌር አልፈቀደውም፣ ተቃጠለችብኝ። ስትቃጠል ምንም አማራጭ የለም፣ እኔም አቅም የለኝም፣ ገንዘብ የለም። ላመሰግን ወዳለሁኝ ጋራዥ ያሉት ሰዎች አዲሱ ድልድይ አካባቢ ያሉት ያው የሚያውቁኝ ስለነበሩ ትምጣና እናግዛለን፣ የምትሰራ ከሆነ እናግዛለን ብለው ከ6 ወር በላይ ቆይታ ማቴሪያል ማሟላት ስላልቻልኩኝ እንድትነሳ አደረጉልኝ። ተስተካከለች። ከዛ ግን እርጅናም ስላለ አሮጌም ስለሆነ ሰዓትም ስለበላት ብዙ ጊዜ ታስቸግረኛለች። እኔም ግን ቢያንስ ወጥቼ እንድሰራ አድርጋኛለች። የዕለት ጉሮሮ እንድሸፈን አድርጋኛለች። ከአቅሜ በላይ ግን የሆነውን ነገር ግን መሸፈን አልቻልኩም። ትበላሻለች፣ ማሰራት አልችልም። አንዳንድ ነገር ትሆናለች፣ የገቢ ችግር አለ። ከዛ ቤንዚን እንደምታየው አንድ ቀን ቤንዚን ለማግኘት 3 ቀን ለምሰራበት 3-4 ቀን ተሰልፈህ አድርህም ታገኝበታለህ። ጭራሹን አሁን የምናየው ወቅታዊ ሁኔታ ከዚህ ውጭ ያደርጋልና አሁን እንዲያውም እየሰራው ባለውበት ሰዓት ላይ ሞተር ናከሰችብኝና ቆመች። አሁን ይሄ ሁሉ ሲሆን ተጣፋብኝ እንጂ የጉልበት ስራም ባጃጁንም እንዳን ነገሮችም ተፈታፍ እያልኩ ለመስራት እሞክራለሁኝ። የዕለት ስራ ሰርቼ ራሴን ለማሸነፍ እሞክራለሁ። ግን አሁን ጊዜ እየከበደ መጣ፣ ኑሮም እየተዛባብኝ መጣ። ያለው ነገርም ፍላጎትና ጉልበቴ ለማድረግ ብሞክርም አንዳንድ ነገሮች አልመቻችልኝ ስላሉ ከዛ አንፃር የስፖርት ቤተሰብ እሱ የሱ ማንነት ሁሉም የሚያውቅ ይመስለኛል። አሁን ፖስት የተደረገው ብዙ ማናገር ይሆናል። እሱን ያስታወሱ እንደ ቡድን ተደራጅተው እሱን የምናቆምበት መንገድ ማመቻቸት ያስፈልጋል ብዬ አስባለሁ። ከውጭ ያሉት እርስ በርስ መገናኘት፣ ስፖርተኞችም እንዲሁ በማውራት አንዳንዶቹ ደግሞ ቢያንስ ለግላዊ ሂሳብ እያሉ ገንዘብ እያሉ በመላክ እንዲህ አይነት በማድረግ በጣም እስካሁን ድረስ ተባብረውታል። በተለይ የእናንተም ሚዲያ ደግሞ ይህንን ነገር በጣም በመገንዘብ ስፖርትና ስፖርት ባለቦታዎች ደግሞ ከንቱ ነው መቅረት ስለሌለባቸው
ካለባቸው ወቅታዊ ችግር ለመታደግ ደግሞ ትልቅ ሚና መደረግ አለበት። ስፖርት ለወዳጅነት፣ ለፍቅር፣ ለአንድነት፣ ለመተባበር እንደሚባለው ሁሉ እንዲህ አይነት ነገሮችንም የእናንተ ሚና ከፍተኛ ሆኖ እሱን አናግሯል። በየትኛውም ዓለም ውስጥ ያሉ ባህር ዳርን የሚያውቁ ግርማን የሚረዱ ሰዎች በሙሉ ሊረባረቡ ችለዋል። እኔም ስለጥፍ የእሱን ስልክ አስቀመጥኩ፣ አካውንቱን አስቀመጥኩኝ። በዚህ ስልክ እየደወላችሁ አይዞ ማለት ትችላላችሁ። ቱታዎች ምናምኖች ልብሶች ካሉ ከዛ ውጭ አይለብስም። አሁን እዛ ውስጥ ሌላ ልብስ ብታለብሰው አይለብስም። እንዲህ ካለን መቀየሪያ ላኩለት ብዬ እንትና ነው። የሚገርም ነገር አንዳንዶቹ በተለይ አሁን ግርማ ምን ስራ እየሰራ ነው የሚለው ነገር ባጃጅ ሁሉ በእንትን ነው የሚሰራው። ባጃጅ ማለት ባጃጅ ኑሮ ሳይሆን ባጃጅ ባለቤቶችን ተቀብሎ ትንሽ ሰርቶ በገቢ ነው የሚሰራው። ያልገለጽኩት ቀደም ባህር ዳር ከነማን አደንቀዋለሁኝ፣ አመሰግናለሁኝ፣ እጅግ አመሰግናለሁ። ስታፉንም እንደገና ቦርዱንም እንደገና ስፖርት ክለቡንም አስተዳደሩን ወደ ስፖርት ዓለም እንዳረቅ አንደር 12 የሚለውን ታዳጊዎች ህፃናቶችን መስመሩን ስላለው አንዱን ቀጠና እኔ ባለሁበት ክፍለ ከተማ ታዳጊዎችን እንዳሰለጠን ከአምና ጀምሮ እየሰራኋለሁ። ታዳጊዎችን እንግዲህ ያ በሳምንት 3 ቀን ታዳጊ ህፃናቶችን እንደም በፎቶግራፍ ሁሉ ለቀቄ ነበር። ባለፈው ቤተሰቦቹ ጋራ ስንመሰረት እነ ዶክተር በላያን ጨቅሌን እሱ ኮኦርዲኔተር ነው። ያን ሁሉ አድርገን ቦርዶችም አሉበት እነ ሰለሞን እና እነ ድንበሩ ያን ሁሉ አድርጌ አሳይቻለሁና በከነማ ስር ሆኖ እነሱ በሚሰጡን ድጋፍ ስፖርቱ እየተንቀሳቀስኩ እገኛለሁ። ባጃጇንም እሷንም እየሞከርኩ ነበር። አሁን ግን የባጃጇ ፌሌሪቲ ያው ይህንን ለመስራት ጊዜ ቢወስድም አቅም ባይሟላልኝም በስራ ደረጃ ግን አንዳንድ ቀን እየሄድኩ ደርሼ እንድመጣ እድሉን አግኝቻለሁ። ከስፖርቱ እንዳደርግ አድርጎኛል። እኔም በሙያ አሁን ብዙ ኮርሶችን ወስጃለሁ። ቅድም ያልጠቀስኩት ከአንደኛ ደረጃ እስከ መካከለኛ፣ ከመካከለኛ እስከ አሰልጣኝነት እስከ ካፍ ሲ ላይሰንስ እና ቢ ላይሰንስ ኮርስ በመሳተፍ ሰርቲፋይድ ነኝ። ከአሰልጣኝነቱ ደረጃ ጃን ሜዳ 6 ወር ኮርስ አሰልጣኝነት ሙሉ ሰተር ኢንተርሚዲየት ኮርሶች የኢትዮጵያ እግር ኳስ ፌዴሬሽን በሚሰጠው ከጀርመን እውቅና ከስፔን እውቅና ጋር በመወሰድ በሚያደርገው ኮርሶች ተሳትፌ ወረቀቱን ይዣለሁ አለኝና የአሰልጣኝነት ሙያ ለማሳደግ በሚደረገው የሙያ ማሻሻያ ኮርሶችን እየወሰድኩ የታዳጊዎችን ጨምሮ እየወሰድኩ ያው ሰነዱን ይዣለሁ። ሰርቲፋይድ ሆኜ እያገለገልኩና እየሰራሁ ቆይቻለሁና ይሄን ሙያ የትማራቅ ስለማልፈልግ በስሜቴ እኔ በመመራበትና ተጫዋቾችን እንዲለወጡ በማደርግበት ሰዓት ላይ አንዳንድ ጊዜ ሞቅ ያለ ሀሳብ እንደዚህ ቀስ ብሎ የመነጋገር ባህሪ ስላለልኝ ልጆቹ እንዲቀየሩ ልጆቹ ጥሩ ቦታ ላይ እንዲሆኑ ከፍተኛ ድምጽ በማውጣት በሚጮቱበት ሰዓት በመምራት ውጤታማ እንዲሆኑ ከማድረግ አንፃር ተገርተው ጥሩ ቦታ ላይ እንዲደርሱ እንግዲህ ዛሬ የምናያቸው ዛሬ ያሬድ ባይህ የክልላችንና የአገራችን ትልቅ ተጫዋች ነው። የሱ አባት ግን አቶ ባይ ከኔ ጋራ በእግር ኳስ ተጫዋችነት ያለፈ በረኛ የነበረ ነው እና ስፖርቱ ከደማችን ጋር የተዋሃደ ስለሆነ ባደግንበትኛ ሌሎችም ትልቅ ቦታ ላይ እንዲደርሱ ቅድም የጠቃቀስኳቸውና ያልጠቀስኳቸው ደግሞ ሰፊ ብዙ ታዳጊ ትልቅ ቦታ ላይ የተጫወቱ ተጫዋቾች ነገነቱ ለምሳሌ ነፍሱን ይማር ሞቷል። እዚህ ስቴዲየሙ ሳይሰራበት ላይ ሳሰለጥን የነበረ ነው። እንሰማ ሁሴን ከኔ ጋር ተጫውቶ አሰልጣኝኛል። አልማን ሄጃለሁኝ። ከዚህ ነመረተን እዚህ ውጭ ነው ያሉት እነሱ ሁሉ እና አሰልጣኝ ሆኜ በመመራበት ሰዓት ላይ እኔ ውጤት ተኮር ነው እንቅስቃሴ ስሜቴ ውጤት ተኮር ነው፣ ከክፋት አይደለም። ልጆቹ ጥሩ ውጤት እንዲያመጡ ስመ ገናና እንዲሆኑ ጥሩ ደረጃ ላይ እንዲደርሱ ሌላ ክለብ እንዲያጫቸው በጥሩነት እንዲሄዱ ነው የማደርገው እና በዚህ ኮምፒቲሽን ላይ ደረጃ ውጤታማ የሚሆንበትን መንገድ ነው ማመቻቸውና ይሄ ባለበት እየሄደ ሌላ ስራ ተጨማሪ ስራዎችን እየተላመድኩ እየሰራሁ ቅድም ያልከኝን ዛሬ እንደዚህ አይነት ነገር ስፖርት ሲቆም እኔን የሚደጉም ነገር መስራት እችል ነበር ሌሎች እንደሚያደርጉት፣ ግን ስሜቴንና ጊዜን በሙሉ ለስፖርት ነው የሰጠሁት። በዚህ ጎዳኝ። አሁን ኢኮኖሚ ሲያድግ ከፍ ሲል የኑሮ ግሽበት ሲመጣ መቋቋም አልቻልኩም፣ መኖርም አልቻልኩም። በዚህ አጋጣሚ
የቀበሌ እና የክፍለ ከተማችን እናመሰግናለሁ። የቀበሌ ቤት ሰጠውኝ። ቤቱ ቢፈርስ ለማደስ ብዙ ጊዜ ቢወስድም የአካባቢውን ቤት በሚያድሱበት ሰዓት ላይ ቆርቆሮ እንዲታደስልኝ አድርገውልኛል እና በቤት ክራይ ተደጉሜ እንድኖር ሆኛለሁ። እና ግን እኔ በአሁኑ ሰዓት ሰርቼ የምኖርበትን አቅሜ የፈቀደውን ነገር ሰርቼ የምኖርበትን ነገር ለማድረግ እጅ አጠረ። ስሜት ፍላጎት እያለ ጤንነት እያለ የኢኮኖሚ ጉዳት ጥሩ ሰዎች አሉ። በስፖርቱ ላይ አልፈው የነበሩ በቤተሰብም ያለፉ ስፖርተኞች ጥሩ ቦታ ላይ እንዲውሉ እኛ ያላየነውን እንድናይ የሚጠቅም ነገርን የሚያማክሩን ሰዎች በሚሰጡን ድጋፍና የሀሳብ ለውጥ እንድኖረን አድርገው ትልቅ ቦታ እንድንደርስ የሚያደርጉትን እንዳለ ሆኖ በሚሰጡኝ ተጨማሪ ሀሳብ ማለት ነው። የኔ ሀሳብና ግሌ እኔ ትልቅ ቦታ ላይ ሌላ ቦታ ራቅ ያለ ቦታ የቅንጦት የድሎት ምናምን አይደለም። ቢያንስ እኔ አሁን ባጃጅ በምሰራበት ሰዓት ላይ መንገድ ላይ ሄደን እንግዲህ ድባንቅ አልፈ ያለው ማደያ ላይ ሄደን 2 ቀን 3 ቀን አድረናል ነዳጅ ለመጠበቅ። እዚህ ዘንዘልማ መንገድ ላይ ያለው እዛም ሄደን እዛ አሳድሮም ሄደን አምሽተን ውለን ተጋፍተን ከወጣቱ ጋር በእውነቱ ባጃጅ ሹፌሮች እናመሰግናቸዋለን። አንዳንድ ጊዜ ካለኝ ሁኔታና ካለኝ እድሜ አይተው ቅድሚያ እንድገባ ሁሉ የሚፈቅዱልና በእነሱ ተራ ነገሮች እንድቀዳ ይፈቅዱልኛል። እና ይህንን ጫናና ይህን ግፊት እየከበደ መጣ። ስራውን በወደውም ስራውን ለመስራት እንጀራ ቢሆነኝም ያለው ውጣ ውረድና መሯራጥ ከኔ እድሜ ጋርና ካለ ሁኔታ ጋር አልሄደምና እኔ አሁን ይሄ ባጃጅ ወደ ታክሲ ቢቀየርና በታክሲ አሁን ባጃጅ ነገር ከከተማ ውጪ ነው። ከተማ መስራት የማይችልም የሚቻል የትራንስፖርት ስራ ካለ ትንሽ የተላመድኩት ይዤ የመጣው ስለሆነ ብዬ ነው። መንጃ ፈቃዶችም አሉ። ሌላም ደግሞ እንግዲህ የንግድ ነገርም ቢኖር እንደ አቅም የሚነገድ እምሰራ ያው ለንግድ ሲባል ቦታ ቤት መከራየት እና ነገሮችን ይፈልጋል። እስክትላመደው ጊዜ ይወስዳል። እንደዛ ነው። እንደገና በሙያም በማሰልጠን ደረጃም ደግሞ ያው የተሻለ ነገር እየሰራ የተሻለ ነገር የምታገኝበት ነገር ካለ እኔ ታዳጊውን ጠልቼው አይደለም። ህፃናቶች በጣም ፍቅር ናቸው። ታዳጊዎች በጣም ፍቅር ናቸው። እዚህ ሜዳ በመሰራበት ሰዓት ላይ አዝዋ ፊት ለፊት በመሰራበት ሰዓት ላይ ሚሊኒየም ሜዳ ላይ በመሰራበት ሰዓት ላይ በጣም ደስተኛ ነኝ ነበርኩኝ። ያው ስኮድ ታዳጊዎችን በማሰራበት ሰዓት ላይ እና ያው አሁን የመጣው የኑሮ ጫና አንተ በሚሰጥህ መንገድ መቋቋም አትችልም። አሁን ባህር ዳር ከነማ ለታዳጊዎች ይከፍለኛል 6000 ብር ድጎማ ይሰጠኛል። ያው የወሩን ላይ አይሰጠንም ያው ካለው ሁኔታዎች ጋራ ማለት ነው። እኛ ደግሞ ተቃውሞ የለንም። አጋር ስለሆነ ደጋፊ ስለሆነ በተሰጠን ሰዓት ነው የምንቀበል። ግን እኔ ካለኝ ችግር አንፃር ሌላውን በምን ጊዜውን በምን ልደጉመው 2-3 ወር ቆይቶ 4 ወር ቆይቶ በሚመጣበት ሰዓት ላይ ያንን በምን ሰርቫይቭ ላድርግ ያንን ጊዜ ያ ቸገረኝ ጨነቀኝ። ይሄ ነው እንጂ እኔን ይጠቅማል በሚሉኝ ሰዎች ሀሳብና ድጋፍ ተገዝቼ የራሴም ስሜትና ፍላጎት ኑሮ የሚሰጠኝ ማንኛውም ስራ ሆኖ እንድሰራ ፈልጋለሁ። ስራ ሆኖ እንድሰራ ፈልጋለሁ። ቅንጣቱን አይደለም ወይ ይሄ አይመቸኝም ይሄ ይመቸኛ ብዬ ለማማረጥም አይደለም። ሰርቼ የምቀየርበትን ዛሬ እኔ እንዲሆኜ ዝቅ ያልኩበትን ህይወት ወንድሞቼ ወደ ኋላ ያሉት እንዳይመጡ እንዳይሆኑ ማግዝ ሰው ማስተምር ሰው እንደሆነ ነው የምፈልገው። ምረዳ ሰው ነው የምፈልገው መሆኑ። እኔ ትናንትና ስነ ብዙ ህዝብን እየዞረ ሀገርን ህዝቡን ብዙ ድጋፍ ሲያረግ አብሮ በመኖሩ ከኔ ጋራ 2-3 አመት በመጫወቱ በታዳጊነቱ ከዛ ነው ባህር ዳር ከነማ ሄደ። አውስኮድ መረጃው ሰነዱም ፎቶግራፉም ስላለኝ ነው። እንዲህ አይነት ሰው በጎ ሰው ማፍራት እፈልጋለሁ። በኢኮኖሚ ጥሩ ሆኖ ራሱን በትምህርት በልጽጎ ብዙ ጥሩ ትምህርት ያላቸው ልጆች ያፈራናቸው ልጆች አሉ ያፈራቸው ልጆች አሉ። አስተማሪ ሆኖ መምህር ሆኖ አሰልጣኝ ሆኖ ምናያቸው እንግዲህ ጠጋስቆል እነ ደረጀን እንዳወቀ ሌሎችን እነ አምሳሉ እንደዚህ አይነት ሰዎችን ማፈራ መሆን እንደሆነ መፈልገው እንጂ ለኔ ምቾትና ድሎት አልተመቸኝም ተመቸኝም ምርጫ ለመግባት ፈልጌም አይደለም። በዚህ አጋጣሚ ከምንም ተነስቶ የኔን የስፖርት ዝናና ክብር ሰምቶ ጠበቃ አደራው ላመሰግነው ወዳለሁኝ። በአጋጣሚ መንገድ ላይ ያየኝ ነበርና አግኝቶኝ እኔ ብዙ አላውቀውም ኋላ ነው ሁኔታውን ሲነግረኝ
አባቱ አቶ አዲሱ ብርሌ ባህር ዳር ላይ ከነ ተሾመ አየለ ጋራ ብስኬት ይወዳደር ነበር። ታዋቂ ብስኬት ተወዳዳሪ ነበር። የስፖርት ቤተሰብ ስትሆን አንተ ስፖርተኛን ታሸታለህ እና ቁጭ አድርጎ አለባበስህን ሁኔታዬ ምናምን ሲያይ አዘነ። ታሪኩ እሱም ያለውን ነገር እኔ እንደዚህ ብሎ ሲያወራኝ ደስ አለኝ። አወራኝ፣ ግልጹን ነገር ነገርኩት እንጂ ከዛ በፊት እኔ ግልጽ ብዙ ነገር አልናገርም። ለምን እችለዋለሁ እያልኩ ነበር መኖር የነበር፣ ግን አሁን አልቻልኩም። ከአቅሜ በላይ ሆነብኝ። የራበኝ መኖር አልፈልግም። እየተራዝኩ የቱታ አርጅቶ ፀሐይ በልቶት ውሃ አጥፍቶት እንደዚህ የወደቀ ጫማ አድርጌ ወንድሞችና ጓደኞች ማሰደብ አልፈልግም፣ ከተማህን ማሰደብ አልፈልግም እያልኩ ራሴን እደብቅ ነበር። በውሃ ነበር ሁሉ ነገር አጥቤ የምኖረው። ግን አሁን አስገዳጅ ነገር መጣብኝ። ሰው አያውቅም፣ ጥሩ መኖር ነው የሚመስለው። ልጆቼ ከእጄ የተበተኑ በማጣት የዚህ አጋጣሚ ያላነሳኋቸው ሰዎች፣ ያላነሳኋቸው ተጫዋቾች፣ ያላነሳኋቸው ደጋፊዎች ሊኖሩ ይችላሉ። ያው ከጊዜው መጣበብ ከኔ የመጨናነቅ ሁኔታዎችን ጋር ግምት ውስጥ በማስገባት እንዳመሰግናቸው የረሳኋቸው ነራሳቸው እንትን እንዳይሉኝ ያለኝን የጊዜ ሁኔታ ግምት ውስጥ አስገብተው ኤክስኪውዝ እንዲያደርጉልኝ ነው። ለምን እንዲህ አላደረገም፣ ለምን እንዲህ አደረገ እንዳይሉኝ ነው። ለምን እኔ አሁን በመጨናነቅ ላይ ነው ያለሁት ከኑሮ መዛባት ጋራ። ስለዚህ ሌላው ግን ለሌሎች ወንድሞቼ የምላጋቸው እንደኔ እንዳይሆኑ ስፖርት ብቻ በማየት ወደ ስፖርት ብቻ ሳይሆን ስፖርት ላይ ሆኖም የነገን ህይወት እንዲያስቡ እኔ ብቻዬን ብጎዳ ምንም አይመስለኝም ነበር። የወለድኳቸው 4 ልጆች አሉኝ። ባለቤት አለችኝ፣ ቤት አለኝ ስል ምኖርበት ቤተሰብ ማለት ነው፣ ትዳር ማለት ነው። ይህን በአግባቡ ባለመምራት ፍላጎት ባለማለቴ ኢየሱስ ተገዥ አይደለሁም። እኔ በባህሪ ማንም ሰው ይመሰክራል። ግን ባለኝ የኢኮኖሚ እጥረት ማጣት ፍላጎታቸውን አሟልቼ ብዙ ቦታ ላይ እንዲደርሱ የማድረግ እድል አጣሁ። ይሄ ከምን የመጣ ነው? ከኔ የችግር መምጣት ነው። እና ሌሎች ወንድሞቼ በስፖርት ላይ ያሉ ወንድሞቼ እንዲሁም ሌሎች በሙያ ላይ ያሉት ከኔ መማር አለባቸው። ትልቅ ሰው ለመሆን አገርን ለመገንባት በአገር ላይ ለመጠቀም አገርን ለመጥቀም አገርን ስትጠቀም ህዝብህን፣ ጎረቤትህን፣ አካባቢህን ጠቀምክ ማለት ነው። ከመጥፎ ሱስ መውጣት ማለት ነው። እና ያን ደግሞ እንደ ስፖርተኝነቴ ተመስገን ነው የምለው። ይሄው በአካል ቁጭ ብዬ እንደማንኛውም አሁን እንደ ሽምግልና እንደ ትልቅነት አይደለም የምታየው፣ እንደ ጎልማሳ ነው የምታየው አካሌ። ለምን በተለያየ ነገር አልተጎዳሁም፣ ከሱስ ነፃ ስለሆንኩኝ ነው። ያው አንዳንድ ነገሮችን ቢጎዱኝና ይህንን ነው ማመሰግናቸው። ግን አሁን ያለኝ በጎኔ ያለውን የባህር ዳር ከነማ ስፖርት ክለብ ከነማን እድል ሰጥቶኝ ከስፖርቱ እንዳርቅ በማድረጉ፣ ሌላው ህብረተሰብ ደግሞ ነዋሪው፣ ተመልካቹ፣ ደጋፊው ከስፖርት ፍቅሩ አንፃር ሲያገኙኝ እኔ በጣም ስሜቴን ቦንዳ ብለው አቅፎ ነው የሚስሙኝ። አሻግሬና እኔ አንድ ገጽታ ነን። ስንፈጠርም ሰፈራችን ቀበሌ 4 አንድ ላይ ነው፣ ስራም አንድ ላይ ነው፣ ስፖርቱም አንድ ላይ ነው የምንጫወተና ከመርሳት አንፃር የሚመጣ ነው። እኔ በተለያየ ቦታ ስዟዟር ስለሚሮስ ነው። ንግርማ ነኝ፣ አሻግሬ ቦንዳ ነው፣ እንዲተባብረን እንተቃቀፋለንና ህዝቡን ለኛ የነበረውን የስፖርት ፍቅርና መውደድ በየቦታው ሲያገኘን ስለሚገልጽልኝ ለካ አልተረሳሁም። ለካ ስፖርተኛ ጥሩ ነገር መስራት፣ ስፖርተኛ መሆን፣ ማገልገል ጥሩ ነው፣ በህዝብ ያስወድዳል፣ ያስፈቅራል የሚል ስሜት ሳደረብኝ ይሄው ደስተኛ ነኝና እነሱን ላመሰግን እወዳለሁ። ሌላ እንግዲህ ያልጠራኋቸው ነገሮች ካሉ ያው ይቅርታ ነው። በዚህ ላይ ደግሞ አቶ ጠበቃ አደራውን እጅግ አመሰግነዋለሁ። ምክንያቱም በስፖርት ስሜት ውስጥ ገብቶ ከጥብቅናው ባሻገር ሰውን ለማገዝና ሰው ለመርዳት በተለያየ ሁኔታዎች ወደዚህ ደረጃ ላይ እንድደርስ አድርጎኛል ብዬ ነው ማሰብ። ሳላውቀው ጤናና ክብር ይስጠው ብዬ እስከነ ቤተሰቡ አመሰግናለሁ። ጥሩ ስፖርት ወዳድ ግለሰቦች ወይም የማምረቻ የማከፋፈያ ተቋማት ያላቸው ሰዎች በሀሳብም በገንዘብ የሚገድፉት ጥሩ ነው። እሱ ለስራውንም ወደ ኋላ አላለም። አንዲት ትንሽ ባጃጅ ይዞ እሷን ይዞ እያሽከረከረ ነው ኑሮውን የሚገባው። እንግዲህ እኔ በተለይ በግርማ ዘላቂ የሆነ ድጋፍ ወይም ደግሞ የማያቋርጥ ድጋፍ ምንድነው? የኔ መልእክት ምንድነው? በተለይ ይሄ በስፖርቱ ዓለም ያሉ ማህበረሰቦች ግርማን ለመርዳትና ለማገዝ ኮሚቴዎች ቢቋቋሙ ደስ ይለኛል።
እነዚህ ኮሚቴዎች ተቋቁመው ገንዘቡ ወጪ ሳይሆን በዝግ አካውንት ተረባርበው አጠረቃቅመው ቢያንስ ቅድም እንደ አልኩት እሱ እየሰራ ቤተሰቦቹን የሚያስተዳድርበት እሱም ደግሞ የሚተዳደርበት የተበተኑ ቤተሰቦቹን ልጆቹን ደግሞ ሰብስቦ አንድ ላይ ሆኖ የቤተሰብ ወጉን የሚያይበት ከባለቤቱ ጋርም አብሮ የሚኖርበትን ሁኔታዎች አብሮ ናቸው ያሉት። ግን ልጆቹም እነሱም አብረው የሚኖሩበትን መንገድ ቢፈጠር ደስ ይለኛል።